ማልቀስ ምናምን የለብሽም። እኔ እንድታለቅሽም አልመጣሁም፣ ለማዘን አልመጣሁም። ምንድነው ያስለቀሰሽ? ድጋሚ እንዳታለቅሽ ዝም ብለሽ ንገሪኝ። ያሏት እኔ ብቻ ነኝ። ተስፋ ምን ላይ ስለሆነ እኔ ደግሞ ትልቅ ቦታ ደርሼ ለሱ ማሳለፍ እንፈልገው። ስለዚህ የ6 ወር የቤት ኪራይ እኔ እከፍላለሁ። አሁን እናትሽ ቪዲዮን እንዳታይ ስትፈልጊ ነበርና ለምን ይሄንን ለማድረግ አሰብሽ? ለምን ቪዲዮን ብታይ ምን ይፈጠራል ብለሽ? ሸማግሌ ነው እኔ ታረቅ ያሉኝ እንጂ በህግ ደረጃም በፖሊስ በምንም አይደለም ተታረቅ የተባልኩ። አሃ ያኔ በእርቅ ጉዳዩ የተፈጸመው በራሷ በማዘር ፍላጎት ነው። እኔም ይሄርቅም ስታት ከሆነ ይቅርታ። ማንን ነው ይቅርታ የምትይው እንዴ? አባቴ የላትም። አባቷ እኔ 6 ወር እርጉዝኛ ነው የሞተበት። ያሳልፍልሻለሁ ትለኛለች። የቺን ልጅ ባካችሁ ወደ እኔ ላኳት። እኔ በየወሩ $1 ደሞዝተኛ ነው ማደርጋት እና ሰሞኑን ስትደበደብ ብዙዎቻችሁ አይታችሁ አዝናችኋል። እኔም በጣም ነው ያዘንኩት እና በበቀል አምናለሁ። እኔ በበቀል ስላችሁ የደበደቧትን ልጆች መበቀል አይደለም፣ እሱን ፖሊስ ያደርግልናል 100% እርግጠኛ ነኝ። ነገ ከነገ ወዲያ በጣም ቢረዝም በዚህ ሳምንት ውስጥ እነዚህ ልጆች ሲያዙ እና ዜና ሲለቀቅ ትሰማላችሁ። ፖሊስ ይሄን ያደርገዋል ብዬ አስባለሁ። ነገር ግን እኔ መበቀል ያልኩት ምን መሰላችሁ? በአጠገባችሁ ያሉ ሰዎች የሚደፍሯችሁ በዋነኝነት ሰው የላችሁም ብሎ ሲያስብና የገንዘብ አቅም የላችሁም ብሎ ሲያስብ ነው። ገንዘብ ያለው ሰው ያለው ሰው ቢያጠፋ ራሱ በእንደዚህ አይነት መንገድ በጥፊና በውሃ እየተደፋበት አይቀጣም። እኔ ልጅቷ ምን አጥፍታ ነው ምናምን የሚለውን ነገር አይ ዶንት ኬር። ምክንያቱም ማንም አቅም ቢኖረው ሰው ቢኖረው እንደዚህ አይናቅም እና እቺ ልጅ ተንቃ ነው ይሄ የደረሰባት እና እባካችሁ ያለችበትን የምታውቁ ሰዎች ከኔ ጋር አገናኟት። እኔ ዩቲዩብ ቻናል እከፍትላታለሁ። በእርግጠኝነት ፕሮሞት አድርገው በአንድ ቀን ውስጥ ከ50,000 በላይ ሰብስክራይበር እንደምታገኝ እርግጠኛ ነኝ። እናንተ ይህን ታደርጋላችሁ በእርግጠኝነት እና ሌላ ደግሞ ቋሚ ወራዊ ደሞዝ እንድታገኝ ምን መስራት እንዳለባት እንዴት መስራት እንዳለባት ሙሉ ነገር አሳያታለሁ። ስለዚህ በዚህ መንገድ እንረዳታለን ብዬ አስባለሁ። ስለዚህ ያለችበትን የምታውቁ ሰዎች ከኔ ጋር አገናኟት። ይህንን ለማድረግ እኔ ዝግጁ ነኝ። የኔም ፎሎወሮች በእርግጠኝነት ይህን እንደሚያደርጉልኝ እርግጠኛ። ጉድ እኮ ነው ጋይስ። እቺ ልጅ የተደበደበችው ሰሞኑን ሳይሆን ከ10 ወር በፊት እንደሆነ አዲስ አበባ ፖሊስ መግለጫ አውጥቷል በዚህ ጉዳይ እና በጣም ያሳዘነችኝ ባይዘወይ ስለተደበደበች ብቻ ሳይሆን ንቀት የሚለውን ነገር እኔ በደንብ ስለማውቀውና የሚያም ስሜት ስላለው ነው። እቺ ልጅ አካባቢዋ ላይ የሚረዳት ሰው የለም፣ ብንደበድባትም ምንም የሚያመጣ ሰው የለም ብለው ስለሚያስቡና የገንዘብ አቅምም ያን ያክል የላትም ብለው ስለሚያስቡ ንቀዋት ነው። ንቀት ባይዘወይ ከዱላ በላይ ያማል። ግን እግዚአብሔር ደግሞ የሆነ የናቃችሁን ሰው የሆነ ጊዜ ሊያሳፍር ሲፈልግ ለምን 10 ወር አይደለም ለምን 10 ዓመት አይሆንም በራሱ እጅ ዋጋውን ያገኛል። አሁን እነዚህ ልጆች ከ10 ወር በኋላ እየተንቀሳቀሱ ነበረ። አሁን ቪዲዮን ማን የለቀቀው ምናምን በሚል ምክንያት ገብተዋል እንግዲህ እና እቺም ልጅ አሁን ህይወቷ ይቀየራል በዚህ ምክንያት። ምን አለበሉኝ። እኔም የቻልኩትን ነገር እንደማደርግላት ቃል ገብቻለሁ። ከኔ ጋር አገናኙኝ እያልኩኝ ነው። እና ኦፕሴ ስላንቺ የሰማሁት በጣም የገረመኝ ነገር እግር ኳስ እንደምትጫወች ያውን ስትናገሪ ነው። እና የት ነው ትምህርት ቤት ነው የምትጫወቺው? ያው ትምህርት ቤት ውስጥ ነው። ፕሮጀክት ነው። ኮልፌ ጀሞ ፕሮጀክት ይላል። ኮልፌ ጀሞ ፕሮጀክት ይላል። ያው ከትንሽነት ጀምሮ ነው እዛ የገባሁት። አሰልጣኛችን ደግሞ ኮሽ ገለቱ ይባላል። አንድ አባት ሆኖ ነው ሴቶችን እያሰለጠነ ያለው። በዚህ ምክንያት እንኳን እኔ አፈሪ ትምህርት ቤት አልሄድም ኳስ አልሄድም እንኳን ስል ለሰው ብለሽ ነው ወይ ብሎ ብቻ አበረታቶ ለዚህ ያደረሰኝ እሱ ነው። በጣም ማመስገን ፈልጋለሁ። ይሄ ነገር ስለተፈጠረ ትምህርት ቤት አልሄድም ብለሽም ነበር? ብዬ ነበር። ኳስ ትምህርት ቤት ማለት ብዬ ነበር። እኛ በተኛንበት ገብቶ ከእንቅልፍ ያነሳት ነበር እና ኳስ ይዞኝ ሄደው ብቻ ብዙ ነገር አድርጎልኛል። ኮች ገለቱ በጣም እውነት አንዳንዴ ትምህርቱንም በላኮ ቤት ቀርታ ነበር። እሱ እኔ አለሁልሽ አጠገብሽ እንዴት ለሰው ብለሽ ትቀራለሽ? እነሱ ይፈሩበት እንጂ አታፍሪበት አይዞሽ ብሎ ያወጣት እሱ ነው። እና እግር ኳስ ላይ እንዴት ነሽ? አሪፍ ነኝ። የትኛው መስመር ላይ የምትጫወች? እኔ መሀል ተከላካይ ነኝ። ቀጣይ ብሔራዊ ቡድን ላይ እንጠብቅሽ? አዎ። ስለዚህ ብሔራዊ ቡድን ላይ ሉሲ ላይ ጠብቋት። ባይዘው በጣም ጎበዝ እግር ኳስ ተጫዋች እንደሆነች ተስፋ አላየሁሽም እኮ ገና፣ ግን እንዲሁ ደስ ስላለ እኔም በኋላ ልጆቻችንን ማስገባት የሚፈልጉ ሴቶች የሚያበረታታ ፕሮጀክት ነው። ኮልፌ ቀራኒዮ ወረዳ 4 ላይ ጀሞ ትምህርት ቤት ማግኘት ትችላላችሁ።
ያው ሴቶችን ማስገባት እንችሉ ሴት ትችላለች ያው አብዛኛው ወንድ ሲጮት ነው የምናየው ኳስ ግን ደግሞ ሴቶችም እንደሚችሉ አሳይተውናል ይፈርዳል